ጤና ይስጥልን መሳያችን እንዴት ነህ? ደህና ነን ገላታው እንዴት አለ? እንግዲህ የአብይ አህመድ ውሸቶችን ዛሬ አንድ ባንድ ልንቆጥር ነው። ሰሞኑን በማህበራዊ ሚዲያ ላይ የአብይ አህመድ ውሸቶች በሚል ባለፉት 7 ዓመታት አብይ አህመድ የዋሻቸውን ውሸቶች የሰጣቸውን ባዶ የተስፋ ቃሎች ሰብስበው ሰዎች በተደራጀ ሁኔታ በማህበራዊ ሚዲያ ላይ የበተኑትን ተመልክተናልና እንደው በዚህ ጉዳይ ላይ ይሄ ነገር በቀላሉ የሚታይ አይደለም። እዚህ አሜሪካ ታውቃለህ የትራምፕ ውሸቶች እየተባለ በደንብ ተጣርተው በተለያየ ማስረጃዎች ተደግፈው የሚጋለጡበት ሁኔታ ብዙ ነገሮችን የሚያስተምርና ብዙ ነገሮችን የሚያሳውቅ ነው። ይሄ ነገር ኢትዮጵያ ውስጥ በተለይ ከአብይ አህመድ ጋር ተያይዞ ህብረተሰቡ ማወቅ ያለባቸው ነገሮች እንደዚህ ሰብስቦ እንደው ማጋለጡ የበለጠ ጠቀሜታ አለው። ሰውየው ትላንትም በፓርላማ ተገኝቶ ተመሳሳይ ውሸቶችን ነው ለኢትዮጵያ ህዝብ ሲያቀርብ የነበረውና እሱን በሰፊው የምናነሳ ይሆናል። ዜናዎች አሉ በአማራ ክልል ወቅታዊ ሁኔታ ላይ በማተኮር እንደዚሁ የምናነሳቸው አንዳንድ መረጃዎች አሉ። በተለይም በዘመቻ ማዕበል በሚል የአብይ አህመድ ሰራዊት የከፈተው ጥቃት አለ። ጥቃቱን መንግስት አምኗል። ጥቃት ሲፈጽም ነበር ከሰኔ 18 እስከ ሰኔ 24 የዘለቀ ዘመቻ አድርጌያለሁ ብሏል። ዘመቻውን ማዕበል ብሎ የሰየመው ራሱ ግን ማዕበል ብሎ በይፋ ለመግለጽ አልፈለገም። ውስጥ ለውስጥ ነው ዘመቻ ማዕበል መሆኑን ገልጾ ጥቃት ሲፈጽም የቆየው። በጣም አሳዛኝ ነው። ዘመቻ ማዕበል በሚል የከፈተው ጥቃት ምንድነው ያመጣው ውጤት ብለን ከራሱ ከመንግስት እንደው መግለጫ እንረዳ ብንል ያመጣው ውጤት ምንም ነው። 83 ጽንፈኞችን ገደልን ከሚል በስተቀር አንድም የተገኘ ድል እንደሌለ ነው። የዘመቻ ማዕበል ብለ እንደው የኩሬ ማዕበል እንኳን ውጤት የሌለው ጥቃት መፈጸም የስርዓቱን ምን ያህል የነቀዘ መሆኑን ስርዓቱ ምን ያህል ዘመቻዎችን እንኳን አቅዶ መፈጸም የማይችል መሆኑን የሚያሳይ ነው። እንግዲህ ከዚህ ጋር የተያዙ ብዙ ነገሮች በአገዛዙ ባለስልጣናት እየተገለጹ ይገኛሉ። የመከላከያ ባለስልጣንም እንደዚሁ ጀነራል ማመር ተሰማ መግለጫ ሰጥተዋል። የመጨረሻውን የመደምሰስና የማጽዳት ስራ እናካሂዳለን፣ ይህንን ጽንፈኛ ቡድን ከአማራ ህዝብ ነጥለን እናጠፋዋለን የሚል ዛቻ ዛሬም ሲያሰሙ እንደነበረ ነው ከተለያዩ መገናኛ ብዙሃን መረዳት የቻል ነው። በሌላ በኩል የአማራ ፋኖ ህዝባዊ ድርጅት አፋሃድ አንደኛ ድርጅታዊ ጉባኤውን አካሂዶ መግለጫ አውጥቷል። በመግለጫውም ስለ ትብብር በአጠቃላይ ስለ ወቅቱ የኢትዮጵያ ሁኔታ፣ ስለ ፋኖ ትግል እንዲሁም ስለ ምስራቅ አፍሪካ የፖለቲካ ኃይሎች አሰላለፍ የተመለከተ መግለጫ ነው ያወጣው። አፋሃድ እንግዲህ ሁሉም አባል ድርጅቶች በተገኙበት ነው ስብሰባውን አካሂዶ መግለጫ ያወጣው። ይህንን በተመለከተ መግለጫው ሙሉ ቃል በአንከር ሚዲያ ላይ የምናስተላልፍ ይሆናል። ገለታው በአማራ ወቅታዊ ትግል ላይ የተወሰነ ነገር እንበልና ወደ ሌሎች መረጃዎች እንሄዳለን። እንግዲህ የአማራ ህዝብ ትግል መሳይ ብዙ ምዕራፎችን እየተሻገረ ነው ያለው። በተለይ ፖለቲካዊ በሆነ መንገድ ሲታይ እጅግ እየበሰለ የኑሮውም ጥያቄ ኢኮኖሚው ጥያቄ ከሌላው ጋር ደግሞ ወደ ጎን የሚያያይዘውም ሆኖ ወጥቷል። ነገር ግን መንግስት የሚያውጃቸው አዋጆች አሁን ያነሳ ነው ማዕበል የሚባል አዋጅ በህብረተሰብ ላይ ሲቪል ዋር ላይ በራስ ጦርነት ላይ እንደዚህ አይነት አዋጅ አውጆ ሲነሳ በዛ ህዝብ አካባቢ በእውነት ምን ያህል መከፋት ምን ያህል መቁሰል እንዳለም የሚያሳይ ነው። ህብረተሰባዊ የሆነ ትግል እንደሆነ የሚያሳይ ነውና አጠቃላይ የአማራ ህዝብ በብዙ መንገድ መታገል አለበት መሳይ። በተለይ አሁን የአማራ ህዝብ ትግል በተለይ ውጭ ሀገር ያለውን የሚመለከት ነው መሳይ። ይሄ ጉዳይ ተቆርቋሪ ነን የሚሉ ሰዎች ለዛ ህዝብ ተቆርቋሪ ነን የሚሉ ሰዎች አንድ ነገር ፍንትው ብሎ ወጥቷል። አብይ አህመድን ፐርሰናል የሚመለከት ከዚህ ሰው ጋር አብረው የነበሩ ሰዎች እነ ታዬ ደንዳ እነ ዶክተር ሚልኬሳ እነ ጃዋር ሌሎች ሰዎች ሁሉ አሁን በግልጽ አማራን አጠፋለሁ ሲል ሰምተነዋል እያሉ ነው ያሉት። አሁን ይሄ ትልቅ ጉዳይ ነው። ይህንን መረጃ ሰብስቦ ለዓለም አቀፍ ኮሚኒቲው የማሳወቅ ኃላፊነት አለባቸው መሳይ። ይሄ ትልቅ ክስ ነው። አንድን ህዝብ አጠፋለሁ የሚል መሪ ስልጣን ላይ ነው ያለው። ከዚህ በፊት እኛ ስንለው ዝም ብሎ ማንም ሰው ሲለው የማይታመን ሊሆን ይችላል። አሁን ጃዋር በቀደም ሲናገር አንድ ወንድማችን ሲጠይቀው ነበርና ይሄን ነገር ሰምተሃል ወይ ነው ብሎ ሲጠይቀው ጃዋር ምን አለ?
ይሄንን አማራ አጠፋለሁ የሚለውን ቃል ያልሰማ የኦህዴድ አባል የለም። ብዙ ሰው ባለበት በየጊዜው የሚናገረው ነገር ነው፣ አዲስ ነገር አይደለም ማለትና ይሄ ጉዳይ በተለይ ምንድነው እንደ ሲቪል ተቋማት ነን ብለው ለአማራ ህዝብ ተቆርቋሪ ነን ያሉ ኃይሎች በሙሉ እነዚህን ሰዎች ምስክርነቶች ይዘው ለዩናይትድ ኔሽንስ፣ ለአሜሪካ፣ አውሮፓ ሀገር ላሉ ሀገሮች፣ ለአንዳንድ ህግ ባለሙያዎችም ደግሞ እንዲያጠናቅሩ አድርገው የሚከሰስበት ቦታ ብዙ አለ። በአንድ ሀገር ውስጥ መክሰስም ይቻላል። አንድ ሀገር ውስጥ ክስ ጀርመን ውስጥ ክስ መመስረት ይቻላል። መሳይ እንደምታውቀው እንግሊዝ ሀገር ክስ መመስረት ይቻላል እና ይሄንን ማድረግ ይኖርባቸዋል። ይሄ ትልቅ አሳሳቢ ነገር ነው መሳይ። ስለዚህ በዚህ አጋጣሚ ይሄንን መልእክት ብናስተላልፍ ጥሩ ይመስለኛል። ሌላው የወትሮ ጉዳይ እንግዲህ የአማራ ህዝብ ትግሉን እየታገለ ነው ያለው፣ ትግሉ መቀጠል ነው ያለበት። ይሄኛው ጉዳይ ግን ሲሪየስ ነው። እነዚህ ሰዎች ምስክርነት ሲሰጡ ዝም ብሎ እንደው ሰምቶ መቀመጥ አያስፈልግም። ይሄን ምስክርነት ይዞ ወደ ክስ መሄድ፣ ወደ ፍርድ ቤት መቅረብ፣ በተለይ ዓለም አቀፍ ኮሚኒቲው ደግሞ ተመልከቱ እንደዚህ አይነት ሰው ነው ለአማራ ህዝብ ትሬት የሆነ ሰው በግልጽ እየተናገረ አጠፋዋለሁ ያለ ሰው ማዕከላዊ መንግስት ተቆጣጥሯል፣ ባንክ ተቆጣጥሯል፣ ታንክ ተቆጣጥሯል፣ ዛሬ ደግሞ ዘመቻ ማዕበል የሚባል ከፍቷል። ስለዚህ አንድ ህዝብ ሲጠፋ በጣም በተለይ ዩናይትድ ኔሽንስ ውስጥ እንደዚህ አይነት ስጋቶች መሪዎች ሲናገሩ ሚነቁ አሉ ማለት የሚታገሉ ዲፓርትመንትም ስላለ ለዛ ስሞታ ማሰማት አስፈላጊ ነው የሚለውን ነገር እንደው መናገር አስፈላጊ መስሎኝ ነው መሳይ። ገለታው ከምንም በላይ የአማራ ህዝብ በተለይ ፋኖች የሚያደርጉትን ትግል ምክንያታዊ እንደሆነ ትክክልም እንደሆነ ተገቢም እንደሆነ ህጋዊም እንደሆነ የሚያረጋግጥ ነው። አብይ አህመድ አማራን ህዝብ አጠፋለሁ ብሎ በግልጽ ነው በነገራችን ላይ የሚናገረው። ይሄ በሹክሹክታ ወይም በተወሰነ ሚስጥራዊ እንትን አይደለም። ጀዋርም እንዳለው ሁሉም ያውቃል ነው ያለው። ዶክተር ሚልኬሳም ለሁላችንም ነው ለኔም ነግሮኛል ነው ያለው። ይሄን ህዝብ አጠፋዋለሁ ነው ያለው። ስለዚህ የአማራ ህዝብ ትግል ምክንያት የለውም የሚሉ ይሄ የገዢው ሰፈር ብቻ ያሉት አይደለም። ኢትዮጵያዊ ነን ብለው በኢትዮጵያዊነት ካባ ግን የአማራን ህዝብ ህጋዊ የትግል እንቅስቃሴን ሌላ መልክ እንዲኖረው የሚያደርጉ ምክንያት እንደሌለው የአማራ ህዝብ የተለየ ምክንያት የለውም ብለው ለሚገልጹ ሁሉ ምክንያት እንዳለው ከምንም በላይ ማስረጃ የትኛውንም ህዝብ እንዲያላለም። በእርግጥ አብይ የሁሉም ህዝብ ጠላት ነው፣ ግን በይፋ የአማራን ህዝብ አጠፋለሁ ብሎ በተግባርም ደግሞ እያደረገ ስላሳየ የአማራ ህዝብ ፋኖ የሚያደርገው ትግል ከምክንያት የሚያለፈ ህጋዊ ነው። ይሄንን እዚህ ላይ በደንብ የሚያስረግጥ ሆኖ የተገኘ ነው የአብይ አህመድ ቃል። በነገራችን ላይ እንዳልከው ምስክር እንኳን ብንጠራ የሰማነውን ነገር ምን መሰክራለን? አንደኛ ደረጃ ምስክር እኔ ከኤታ ማጆር ሹሙ የሰማሁት ነው። የአማራ የኢትዮጵያ ህዝብ ችግር ተቋጥሮ ጎጃም ነው ያለው ማለት እንግዲህ ይሄንን ህዝብ ታርጌት ያደረገ ጥቃት ለመፈጸም ተዘጋጅቷል ማለት ነው። አደረጉትም ያደረጉትም ነው ያሉት። አበበ ገላውን በተደጋጋሚ የሚያነሳው አለ። ይሄንን ህዝብ 1000 ዓመት ወደ ማዕከላዊ ስልጣን እንዳይመጣ እናደርጋለን ብሏል። አበበ ገላው ይሄንን በደንብ በየጊዜው የሚያነሳው ነው። አሁንም ምስክርነቱን ይሰጣል። ስለዚህ ይሄ ሁሉ ምስክር ባለበት ይሄ ሁሉ እንትን ባለበት ለምንድን ነው ክስ ማይጀምረው? ኢትዮጵያ ጠበቆች ምን እያደረጉ ነው? ይሄ ሰው ያውንም ቤተ መንግስት ነው ያለው። እንዲህ ያለ እያደረገም ቤተ መንግስት ቁጭ ብሏል። ከዚህ ወደ ኋላ እንደማይመለስም ብዙ ማረጋገጫዎች ብዙ ማስረጃዎች ማምጣት እንችላለን። የአዲስ አበባ ኮሪደር ብሎ የመጣው ልማት ሌላ አይደለም። ማንነትን መሰረት ያደረገ ነቀላ ነው እየተካሄደ ያለው። በሌሎች አካባቢዎችም በ600 የኦሮሚያ ክልል ከተሞች ሪፎርም በሚል ሰበብ ሌላውን መጤ ብለው የፈረጁትን አካል የማባረር የማፈናቀል ሀብታቸውን የመቀማት እየተደረገም ነው። ከዚህ አንፃር ናዝሬት አዳማ ሙሉ በሙሉ ያለቀ የመጣ ስራቸውን እየሰሩ ነው። ከናዝሬት አዳማ ሌላውን መጤ ብለው የፈረጁትን እያሸማቀቁ እያስደነበሩ ከተማውን ለቀው እንዲሄዱ እያደረጉ ነው። በምትኩ ደግሞ የራሳቸውን ሰው እያሰፈሩ ነው። ስለዚህ ይሄ ነገር እየተከናወነ በመሆኑ ምናልባትም ነው በተለያየ ሁኔታ ውስጥ ሆነው ይሄን ነገር መጀመር ያልቻሉ አካላት ካሉ ዓለም አቀፍ ድርጅቶች በዚህ ጉዳይ ላይ መረጃው እንዲኖራቸው ህጋዊ አካላትም ይሄን ጉዳይ በደንብ አይተው ክስ እንዲመሰርቱና ለጉዳዩ ትኩረት እንዲሰጡ መደረግ አለበት። በዚህ አንፃር እውነት ስንፍና ነው የሚታየው ወይም ደግሞ ሌላ ምክንያት ካለም እንስማ። ምን እያደረጉ ነው? በተለይ ለአማራ ህዝብም ሆነ ለኢትዮጵያ ህዝብ እንቆረቆራለን የሚሉ አካላት ምን እያደረጉ ነው? ይሄን ሰምተው እንዴት አንድ ቀን ሊያድሩ ቻሉ?
በዚህ አንፃር ብዙ ስራ ይጠበቅባቸዋል። ገለታው እንደ ህዝብ የአማራ ህዝብ ሆይ ክተት በእውነት በታሪክ እንደዚህ ተሰምቶ አይታወቅም። አንድን ህዝብ ያውም የአማራን ህዝብ ያውም ስል ከሌላው ይበልጣል ያንሳል አይደለም። የአማራ ህዝብ ከማንም አልበልጥም ከማንም አላንስም ነው ትግሉ። ግን እንደ ህዝብ ግን በዚች ሀገር ሆና እንድትቀጥል ለብዙ ዘመናት ዋጋ የከፈለ ህዝብ አጠፋዋለሁ የሚል ሰው በስብሰባ ላይ ነው የሚሉት። አሁን እነዚህ በስብሰባ ላይ የተሳተፉ በግልም የተነገራቸው ሰዎች ብዙ ሰዎች እየተነሱ አሁን የሚያጋልጡት አጠፋዋለሁ ይሄን ህዝብ አለቀውም እያለ የዛታ ያለ ሰው ነው ጠቅላይ ሚኒስትር ሆኖ የተቀመጠውና ውጭ ሀገር ሁን ሀገር ቤት የትም ሀገር ሁን ክተት የሚለው ነገር ወሳኝ ነው። ይሄ ግን ዓለም አቀፍ ፍርድ ቤቶችን የመጠቀም ሀገሮችን ቅድም ያልነው ሀገር በአንድ ሀገር ላይ ክስ መመስረት ይቻላል። የጀርመን ፍርድ ቤት ላይ ይቀበላል ይሄንን። እዛ አካባቢ ያሉ ልጆች ተደራጅተው እነዚህን ሰዎች ምስክር ጠርተው ባለስልጣን የነበሩ ናቸው፣ ከፍተኛ ፕሮፋይል የነበራቸው ሰዎች ናቸው፣ አብረው የነበሩ ናቸው። በዓለም አቀፍ ሂደት ውስጥ የሰው ፍርድ ምስክርነት እንደምታውቀው ነው ይሰማል። ስለዚህ እነዚህ ሰዎች እየተጠሩ ምስክርነታቸው እንዲሰጡ አድርጎ አንድ የህግ ፕሮሰስ መጀመር አለበት። እዚህ ላይ በእውነት ተቆርቋሪ ነኝ ያለ ሰው ሁሉ ይህንን ማድረግ አለበት። ፔቲሽን መፈራረም ያስፈልጋል። ፋኖም የአማራ ህዝብ በአጠቃላይ በእውነት ይህንን ትሬት ይህንን ስጋት ተባብሮ ማስወገድ አለበት። ገለታው እስቲ ወደ አብይ አህመድ ውሸቶች እንምጣ። ወደ እንግዲህ ተሰብስበው የመጡት ወደ 64 የሚሆኑ የአብይ አህመድ ውሸቶች ናቸው። ይሄ ያዘጋጀው አካል የሚያስታውሳቸው ነው የሰበሰበው። ከዚህም በላይ ሊሆኑ እንደሚችሉ ሁላችንም የሰማናቸው ልንጨምርበት እንችላለን። ለምሳሌ ትላንትና በህዝብ ተወካዮች ምክር ቤት ቀርቦ ሌላ ብዙ ውሸቶችን ዋሽቷል። በነገራችን ላይ የትላንትናው የምክር ቤት ስብሰባ ከመነሻው እስከ መጨረሻው አንድ እውነት የቀረበበት መረጃ ካለ እንደው ገለልተኛ ነኝ የሚል አካል ካለ በዚህ አንፃር ይሄ ትክክለኛ መረጃ ነው፣ አብይ ስለዚህ የተናገረው ትክክል ነው ብሎ መቶ ሊሞግተን ይገባል። የትኛው ማስረጃ ነው ትክክል? የትኛው ሪፖርቱ ነው አብይ አህመድ ትክክለኛው መሬት ላይ ያለውን ያሳየው? ስለዚህ ትላንትም በውሸት የታጨቀ ሪፖርት በውሸት የታጨቀ ማብራሪያና ምላሽ ነው እየሰጠው ማለት እንችላለን። ከ64ቱ እንግዲህ ከዚህ ከትላንትናው ፓርላማ በፊት የወጡ እንትኖች ናቸው፣ ስብስቦች ናቸው። አሁን የትላንቱ ሲጨመርበት ምናልባትም ከመቶ ሊያልፍ ይችላል ተብሎ ነው የሚጠበቀው። እስቲ እንዴት አያቸው ውሸቶቹን? ዋና ዋናዎችን እናንሳና ትላንትስ ምን አለ? አሁንም የአብይ አህመድ ውሸቶች የማያባሩ የማያልቁ ናቸው። በየጊዜው እየጨመሩ ነው የመጡት። አብይ አህመድ ውሸትን አመሉ አድርጎታል። ያው በስነ ልቦና ባለሙያዎችም በሕክምና ባለሙያዎችም ውሸት በሽታ ነው፣ አመል ይሆናል። አብይ አመል አድርጎታል። ካልዋሽ የተናገረ አይመስለውም። ከዛ አንፃር ዝም ብሎ አፉ ላይ መጣውንም ብዙ ነገር ወደ ኋላ ሄደን ብናስታውስ አፉ ላይ እንደመጣ የሚናገራቸው ይሄ እናቴ ንጉስ ትሆናለህ ብላኛለች የሚለውንም እኔ እናቱ ስለማለቱ እጠራጠራለሁ። ዝም ብሎ አፉ ላይ ሲመጣ የሚናገረው ነው። ፈረንሳይ አገር ፍቅረኛ ነበረች፣ ፈረንሳዊ ፍቅረኛ ይዤክ ሊድ አለችኝ የሚለውም ዝም ብሎ አፉ ላይ የመጣ ነገር ነው። እንደዚህ አይነት ውሸቶች ብዙ ናቸው። መንግስት ስትሆን ደግሞ ሀገር ያጠፋል፣ ህዝብ ያጠፋል። ትልቅ ኃላፊነት ስለሆነ እስቲ ገለታው እንዴት ነው ስብስቡን እንዴት አየው? የአብይ አህመድ ውሸቶችን ገርሞኛል። የሰበሰቡት ሰዎች እንዳልከው የቻሉትን ያህል ከተናገራቸው ሰብስበው ነው። ግን አንዱ የሚያሳስበው ነገር ምንድነው? የአመል ያለበት ሰው መቼም አለ፣ ዝም ብሎ የሚዋሽ ሰው ይኖራል። ይሄ ሰው ያልታጨደውን ታጭዷል፣ ያልተዘራውን ተዘርቷል፣ ያልተመረተውን ተመርቷል፣ ያልተተከለውን ተተክሏል፣ ያልታደሰውን ትምህርት ቤት ታድሷል። ደግሞ በሺ የሚቆጠር ትምህርት ቤት ታድሷል ነው የሚለው። አሁን የፈረሰ ትምህርት ቤት ትግራይ ውስጥ እኮ ዞር ብሎ የሚያየው የለም። አማራ ክልል ውስጥ የፈረሱ ትምህርት ቤቶች ዝም ብለው መቀመጫ የለ ምን የለ ዝም ብለው ነው ያሉት እና በሺ የሚቆጠር ትምህርት ቤት ታድሷል። ጂዲፒ እንደፈለገ ነው የሚጠራው። አሁን ትላንትና በተናገረው ላይ መሳይ በጣም ከገረሙኝ ውሸቶች መካከል ምናልባት ይሄ ውሸት የሚመዘግብ ሰው አንድ መጽሐፍ የሚያሳትም ከሆነ አንድ ደግሞ አሁን ትላንት የተናገረው ላይ ምን ይላል መሰለ? የጋዝ እንትን እንዳይወጣ አለ በሚስጥር ይዘ ነው። ምክንያቱም ባንዳዎች ስላሉ በሚስጥር ደብቀን እዛ ስንዴ እንኳን ለሄ ያየው አስመስዬ የስንዴ ጉብኝት አልነበረም የሄድኩት ይላቸዋል ለፓርላማው እና የሄድኩት ያንን ፋብሪካውን ለማየት ነው እና በከፍተኛ ሚስጥር ይዘነው ነው እዚህ የደረሰው አለ። ከዚህ በፊት ከነገ ጀምሮ እናስወጣለን ብሎ አልነበረም እንዴ እሱ ራሱ?
ከነገ ጀምሮ ነዳጅ ይወጣል ብሎ እኮ ለፓርላማ ተናግሮ ነበር። ምኑ ነው ሚስጥሩ ሆኖ የተጠበቀው በመንግስት በኩል? እኔ ውሸትም እኮ አትለውም። አንዳንዱ ከምን ጎራ ውስጥ እንደምታስቀምጠው አላውቅም። እሱ ራሱ ባለፈው ጊዜ ከነገ ጀምሮ ነዳጅ እናወጣለን ብሎ ቦታውን ሁሉ ነግሯቸዋል። አሁን እንግዲህ የሚወጣ ከሆነ ዛሬ ዘገየ ነው። ለምን ዘገየ ነው እንጂ ምን ሚስጥር አለው? ሚስጥሩን ከነገ ጀምሮ ብሎ ያወጣውን አሁን ሚስጥር ነው ብሎ ደግሞ ለፓርላማ ይነግረዋል መልሶና አሁን ይሄ እንግዲህ ከምን ጎራ እንደሚመድበው ይሄ መጽሐፍ የሚጽፍ ሰውዬ ይሄንንም ማሰብ ያለበት ይመስለኛል መሳይ። ከሁሉ በላይ ግን የሚዋሻቸው ውሸቶች በሙሉ ሀገራዊ ተጽዕኗቸው ነው እኛ የሚያሳስበን መሳይ። ዝም ብሎ ጠጅ ቤት የሚዋሽ ሰው አይደለም። ስልጣን ይዞ ነው እንትን የሚያደርገው። የሚሰጠን ኢንፎርሜሽን በሙሉ ብዙ ነገር ያዛባል። አሁን ተመልከት 1.5 ቢሊዮን ኩንታል አምርተናል። ከዚህ በፊት እኮ ወደ 200 ሚሊዮን 200 አሁን ኃይለማርያም ደሳለኝ ታስታውስ እንደሆነ አንድ ጊዜ 200 ስንት ሚሊዮን ኩንታል አምርተናል። ይሄንን ለህዝቡ ስናካፍለው 15 ኪሎ ይደርሳል ለአንድ ሰው ማለት ነው። እና በእርዳታ የሚሰጡ ሰዎች 15 ኪሎ ግራም ነው ለአንድ ሰው ለወር ይበቃል የሚሉት። እና ስለዚህ ያቺ ሚኒመም እንትኗን ስላሟላን በምግብ ራሳችንን እንችለናል እንኳን ደስ ያላችሁ ብለው ነበር አስታውሳለሁኝ አቶ ኃይለማርያም ደሳለኝ። እና 200 ሚሊዮን ነው እንግዲህ ተመልከተው። እንግዲህ 300 ሚሊዮን ማምረት 400 ሚሊዮን ማምረት 1.5 ቢሊዮን አመረት ማለት ነው። እንግዲህ ይሄንን ዝም ብለህ ወደ መሬት እንኳን ብታውቅ 50 ሚሊዮን ሄክታር ተብሏል ማለት እኮ ነው። ታርሷል ተብሏል ማለት ነው። የት ነው የሚታረሰው? ይሄ አማራ ክልል ተጨማሪ መሬት መቼም የምታውቀው ነው። ያን ነው አርሶ ጨርሷል ገበሬው። አሁን እዛ ላይ የለም። ወደ ሰሜን ሸዋ ብትሄድ፣ ወደ ጎንደር ብትሄድ፣ ጎጃም ብዙ ቦታ የተወሰኑ ቆላማ ቦታዎች ናቸው። እንግዲህ እነዛ ታርሰዋል። ትግራይ ነው አሁን የተስፋፋው። ጋምቤላ በጦርነት መካከል ነው ያለው እና ይሄን ያህል ምርት ተመርቷል ብሎ መዋሸት እንግዲህ ይሄ ከተራ ውሸት አይደለም የምንመድበው። የሚያሳስበን ነገር እኮ ይሄ ነው። ይሄ እርዳታ ከልክል ነው። ኢትዮጵያውያን 1.5 ቢሊዮን ዲፕሎማቶች አሉ እዛ እያዳመጡ ነው። 1.5 ቢሊዮን አምርተናል ካለ አንድ ሰው ውሸቱን ከዛ እዛ ያለ አሜሪካ አምባሳደር እዛ ያለ እንግሊዝ አምባሳደር ነገ ደግሞ እስቲ እንደው ባካችሁ ትንሽ እንደሰጡ ብሎ ማለትም አይቻልም። ምክንያቱም ከበቂ በላይ ነው። ወደ 12.5 ነው ሰዎች ካልኩሌት አድርገውት ሚሊዮን ወደ 12.5 ኩንታል ነው አንድ ሰው የሚደርሰው ማለት እኮ ነው መሳይ። 12 ኩንታል ማለት በወር አንድ ኩንታል አለኝ ማለት ነው። እኔ 5 ቤተሰብ ቢኖረኝ እንግዲህ 5 ጊዜ 12 እንግዲህ 5 ኩንታል አለኝ ማለት ነው። በየወሩ 5 ኩንታል ቀብራራ አርጎታል። ስለዚህ በተረት የምናውቀው ኢትዮጵያ የዳቦ ቅርጫት ሆናለች ማለት ነው በአብይ። አዎ እንዴ አፍሪካ በሙሉ በቃ አሁን ስንዴ በምርት እንትን ብሏል። ግን ምንድነው ይሄ ምርት እኮ የዚህን እንደው ተወሰነ እንኳን እንደው ምርት ትንሽ ከፍ ቢል እኮ ኢትዮጵያ ውስጥ ካለው ምርት ትንሽ ከፍ ቢል ገበያ ይረጋጋ ነበር መሳይ። ተፈጥሯዊ ገበያ ይረጋጋል። ስንዴ ትንሽ ካመረትን ወረት ከያዝን በልግና መህር ከሰጠ ገበያ ይጠግባል። አሁን እኮ ገበያው ረሃብ ላይ ነው ያለው። ጤፍ በጣም ረሃብ ላይ ናት። ያሉት ብሮች እየተረባረቡ ስለሚወስዷት ያለችው ምርት አነስተኛ ስለሆነ እንትኗ ምንድነው ዋጋዋ እየጨመረ ነው የሚመጣው የምርት እጥረት ስላለ። ስለዚህ በየዘርፉ ነው መሳይ በየዘርፉ ያለው እንትን ድፍረት በጣም አሳሳቢ ነው ማለት ነው። ገለጣው እንግዲህ ወደ ትላንቱ በተለየ የምንመጣበት አጀንዳ ካለ እንመለሳለን። ስለዚህ ስለ አብይ 64 ውሸቶች በማህበራዊ ሚዲያ ላይ ተበትነው ሰው እየተመለከታቸው ስላሉት አንዳንዶቹን እናንሳ እስቲ። ሳናጣራ አናስርም፣ ጊዜ ስለሌለኝ ከኖቤል ሽልማት ፕሮግራም ላይ አልገኝም ግን ተገኝቷል። ሳናጣራ አናስርም፣ ይሄው ማሰር ብቻ አይደለም ሪከርድ ሰብሮ ከፍተኛ የሆነ እልቂት ኢትዮጵያ ላይ እያመጣ ያለ ሰው ነው። አንዲት ፈረንሳዊ ለአግባብ ላይ ስቅስቅ ብያለቀስኩ፣ በተከልነው ችግኝ የአርማያ ሐይቅ ወደ ነበረበት ተመልሷል ይላል። ውሸት ነው። ነዳጅ ማውጣት ጀምረናል። ይሄን እንግዲህ የዛሬ 7 ዓመት ያለው ነው። እስከ ዛሬ ነዳጅ አላየንም። በእኔ ዘመን አሳዳጅና ተሳዳጅ አይኖርም። ይሄው ተሰደን ተመልሰን ወደ ሀገር ቤት የመጣን ተመልሰን ወደ ስደት ገብተናል። በቀደሙት መንግስታት ተሰደን አናውቅም፣ እንደውም የተሻለ ነው ብሎ የሚያምኑ የኦሮሞ ኢሊቶች ፖለቲከኞች ራሱ አሁን በዚህ ዘመን ነው ኦሮሞ እየተሰደደ ያለው
ብለዋል። ስለዚህ አሳዳጅና ተሳዳጅ ከምን ጊዜውም በላይ ያለበት ጊዜ ላይ ነው። ወደ ትግራይ አንድ ማስክ እንጂ አንዲት ጥይት አንልክም ብሏል። ትግራይን የጦርነት ጎተራን ያደረጋት ወደ 1 ሚሊዮን የሚጠጋ ሰው ነው ያለቀው። እመኑኝ አሻግራቸዋለሁ አለ። አው በርግጥ አሻግሮናል፣ ከመከራ ወደ ጥልቁ መከራ አሻግሮናል። አሻግራቸዋለሁ ያለው እሱ ግን በሌላ መልኩ ስለነበረ ይሄም ውሸት ተብሎ መመዝገብ ያለበት ነው። የኤርትራ ሰራዊት በጦርነቱ አልተሳተፈም አለ። ያው የኤርትራ በጦርነቱ መሳተፉ የተረጋገጠ ጉዳይ ሆኗል። ስንዴ ኤክስፖርት ልናደርግ ነው አለ። እስካሁን ባለም አቀፍ ዳታ በተለያዩ ድርጅቶች ማረጋገጫ ማግኘት አልተቻለም። አብይ ምላስ ላይና በሚቆጣጠራቸው ሚዲያዎች ላይ ብቻ ነው የኤክስፖርት ነገር ያለው እንጂ በወረቀት ሰፍሮ የሚታይ ነገር የለም። በአፍሪካ እንደኔ ብዙ ደጋፊ ያለው መሪ የለም አለ። በእርግጥ መነሻው ላይ እንደዛ ሊመስል ይችል ነበር፣ ግን ወዲያውኑ ነው ምናልባትም በአፍሪካ ታሪክ እንደዚህ የተጠላ መሪ ይኖራል ብለን የምናስበው አይደለም። ከሊቅ እስከ ደቂቅ ከህፃን እስከ አዋቂ ድረስ በዚህ ሰው የተከፋ ህዝብ ነው ያለውና ይሄም ውሸት ተብሎ ሊመዘገብ ይችላል። 5 ቢሊዮን ችግኝ የአሜሪካ መንግስት ልትከል ቢል አይችልም፣ እኛ ግን አድርገናል አለ። ይሄም በማስረጃ ማይረጋገጥ አብይ አህመድ ጋር ብቻ ያለ ቁጥር ነው። እንዲህ አይነት ፋውንቴን ወይም ደግሞ የፏፏቴ ሆነ አበባ ዱባይና ላስ ቬጋስ እንኳን የላቸውም አለ። እንግዲህ ይህንን እንዴት ብለን መልስ እንደምንሰጥም ግራም ያጋባ ነው። እያንዳንዱ የመንግስት ስብሰባ በቀጥታ ለህዝብ እናስተላልፋለን አለ። አንዱም ስብሰባ በቀጥታ አልተላለፈም። የህዝብ ተወካዮች ምክር ቤት ያደርገው የነበረው የቀጥታ ማስተላለፍም ተቋርጧል፣ እንዳይተላለፍ ተደርጓል። እንደውም አንዳንድ ጋዜጠኞች እንዳይገቡ ሆኗል። እንግዲህ ከቅርብ ጊዜ በኋላ ለጋዜጠኞች ዝግ የሆነ ፓርላማ ይሆናልም ተብሎ ነው የሚጠበቀው። ሲሚንቶ በልጅነቴ እናቴ ቡና ግዛ ብላ ስትልከኝ መኪናዬን አስነስቼ ይህንን መግለጽም አያስፈልግም። ሲሚንቶ በ600 ብር ይሸጣል አለ። ሲሚንቶ አሁን የደረሰበትን ዋጋ የሚያቃቋል ይቀጥላል። 64 ነው። ሁሉንም ዘርዝሮ መናገር የሚከብድ ነው። ለማንኛውም እንዴት አያቸው ይሄንን ከሰውየው ባህሪ አጠቃላይ ሀገሪቱ ከደረሰችበት መከራና ስቃይ እንዲሁም ደግሞ አብይ አህመድ አሁንም ጉልበት አለው፣ አሁንም ፍላጎት አለው ለመዋሸት፣ አሁንም በእንደዚህ አይነት ሁኔታ ሀገሪቱን እያደቀቀ መግዛት ነው የሚፈልገው። ስለዚህ እነዚህን ውሸቶች ስናይ ዝም ብሎ ውሸቶች አይደሉም፣ ዋጋ እየከፈልንባቸው ያሉ ናቸውና እስቲ ገለታውን ጨምርባቸው። ውሸቶቹ እንዳልከው እኔ አንደኛ እሱ ለፐብሊክ ሪሌሽን ይጠቅመኛል ብሎ ይሆን ይሄ ሰው የሚዋሻቸው? ምናልባት ስልጣን ላይ ለመቆየት መቼም እንግዲህ ሊጠቅመኝ ይችላል። በተለይ ይሄ ካውንተር አታክ የሚዲያውን የሚያጋልጠኝን ሚዲያ ለምሳሌ ኢኮኖሚው አላደገም ለሚለው አድጓል ለማለት የሆነ ነገር ይዤ ሊሄድ ከሚል ነው እንዳትለው። አንዳንዱ ውሸት ልክ የለውም። አሁን ዝም ብሎ ማንም ተራ ሰው ካልኩሌት አድርጎ የሚያገኘው ኢሚዲየትሊ ማለት ነው። ኢሚዲየትሊ ወዲያው ልታገኘው የምትችለው ነገር ነውና ምንድነው ዓላማው የዚህ ሰው? ምንድነው የሚያተርፍበት? ራሱም ማለት ነው ዋሽቶ ምንድነው የሚያተርፍበት? ትንሽ የሚቃርመው ነገር ምን አለ የሚለው ነገር በጣም ያስገርመኛል። በጣም ነው የሚያስገርመኝ። ከሁሉ በላይ አሁን ቅድም ያልኩህ እኮ ነው ነዳጅ ማነው ነዳጅ እንትን በሚስጥር ይዘነው ይላል። ለፓርላማው እኮ ነው በሚስጥር ይዘነው የሚላቸው። ነግሯቸዋል እኮ ከዚህ በፊት ቦታው ሁሉ ከነገ ጀምሮ ነበር እንደውም ያላቸውና ምን ማለት ነው አሁን ይሄ ዋዳዚት ሜን? ለዛው ፓርላማ ነው ፓርላማው ደግሞ ያጨበጭብላል። በሚስጥር እንኳን ያስከው ምናምን ብሎ ማለት ነው። ጎበዝ ሚስጥረኛ ነው ይለዋል። ትላንትና እንደዛ ያደረጉትንና እኔ ግራ ይገባኛል። በጣም ግራ ይገባኛል። በጣም ግራ ይገባል። እና ከሁሉ በላይ ግን እኔ ማነው ሁላችን አንተ ያነሳው ነገር ነው ዋጋ ያስከፈለን መጣ ብዙ ዋጋ ያስከፈለን። አሁን ጎረቤቶቻችንን ሁሉ የሚናገርበት ምን እናነሳው ይሆናል። ዋጋ ያስከፍለናል። የሐሰተኛ መረጃ ዋጋ ያስከፍለናል። ፕሪዲክሽን እኮ ብቻ ነው ደግሞ ስለሆነው ብቻ እኮ አይደለም መሳይ። አሁን የሆነው ፋክቶችን ዝም ብሎ ማዛነፍ ስለ ፋክት ውሸት መናገር ብቻ ሳይሆን ፊውቸርም ስለወደፊት ሲናገርም አንዴ ኢትዮጵያን ያለም ሁለተኛ ያረጋታል፣ አንዴ ሰባተኛ ያረጋታል። ያለም ውጥንቅጡ የጠፋበት ጊዜ ላይ ያለ ነው በእውነት። እና አጠቃላይ እኔ እዚህ ለማን ነው ታየም እና ዶክተር ሚልኬሳም ሌሎችም አሁን እየወጡ የሚናገሩት
የሰው የፐርሰናሊቲ ችግርም የበለጠ ጎልቶ ያሳያል። የሰውን ስብዕናው በአጠቃላይ በጣም አደገኛ ሰው ነው። ከኔ በታሪካችን እንደዚህ አይነት መሪ ገጥሞን አያውቅም። አምባገነኖች ናቸው፣ ውሸታቸውም ልክ አለው። እንደዚህ አይነት ሰው ግን ገጥሞን አያውቅም እና አይ ቲንክ መታገል ነው። እንደ ህዝብ አቀለለን እኮ መሳይ እንደው አሁን ዝም ብለህ ስታየው ፓርላማውን አቀለለው፣ መድረኩን አቀለለው፣ ኦፊሱን አቀለለው። ያንን ኦፊስ የተከበረ ኦፊስ የኢትዮጵያ ጠቅላይ ሚኒስትር ጽሕፈት ቤት የውሸት ፋብሪካ ነው በቃ የሚያወጣው የውሸት ችግኝ ውሸት እንዴ 50 ቢሊዮን ብሎ የሚወጣው ይሄ ዜና ከእንትን ነው ከግብርና ሚኒስቴር አይደለም ከጠቅላይ ሚኒስትር ጽሕፈት ቤት ነው የሚወጣው። 1.5 ቢሊዮን አተረፍን የሚለው ከዛ ጽሕፈት ቤት የሚወጣ ነው። የውሸት መዓት የሚፈበረክበት ጽሕፈት ቤት ሆኗል እና መታገል ነው ያለብን። ሌላ ምንም አማራጭ ገለታው በጣም አስቸጋሪ ነው። እንግዲህ አሁንም የተወሰኑትን እንደው ብናነሳ ለሰውም ለትውስታ አንዳንድ ጊዜ አብይ አህመድ ሾርት ሜሞሪ አላቸው እያለ የኢትዮጵያን ሕዝብ የሚዘልፍበትን የራሱን ችግር ነው ለካ ትናንት ምን እንደተናገረ ወይ ይረሳዋል እንዳለው ሾርት ሜሞሪ የሚለው ችግር ያለበት እሱ ላይ እንደሆነ በግልጽ ነው የምታውቀው። ዛሬ ዓመት የትናንትና አዲስ ውሸት ይዞ የሚመጣበትም ሁኔታ ነው ያለው። የትናንት የተናገረውን በሌላ መልክ የሚገልጽበት ሁኔታ ነው ያለውና እስቲ ሌሎች የተናገራቸው አሉ። ሼህ አላሙዲንን ከሳውዲ አስፈትቼ አመጣቸዋለሁ አለ፣ አላየንም። አሳመነውን ከስር ያስፈታሁት እኔ ነኝ አለ። በጣም ትልቅ ውሸት፣ በጣም ትልቅ። በእኔ ምክንያት አንድ ሰው ከሞተ ስልጣኔን እለቃለሁ አለ። አንድ ሰው ከሞተ ነው ያለው። 1 ሚሊዮን ሰው ሞቷል በሱ ምክንያት 1 ሚሊዮን። ግን ስልጣኑ ላይ ተጣብቆ ነው ያለው። እንደውም ስሞት ነው መለቀው ነው ያለው። ከዚህ ስልጣን መለቀው ስሞት ነው። ስንኖር ኢትዮጵያዊ ስንሞት ኢትዮጵያ አለ። ወዲያውኑ ነው ያፈረሰው። ይሄንማ ወዲያውኑ ያፈረሰው። አንድ ጊዜ በአጫሉ ምንድነው ሞት ተከትሎ የተፈጸመውን አጠቃላይ ግድያ በተመለከተ የሞቱትን ኢትዮጵያዊ ሲዘረዝር በብሔር ነው የዘረዘረው። ሲሞቱ እነሱ ብሔር ነው የሆኑት፣ ኢትዮጵያዊ ያልሆኑ